የኢራን ዜጎች ወደ አሜሪካን እንዳይገቡ የሚል የትራምፕ አስተዳደር ያወጣው አዋጅ አለ። ቪዛ ዜሮ ክልክል ነው፣ ዝግ ነው በቃ የቪዛው መስኮት ለኢራናውያን። ታዲያ እኮ ኢራን ለዓለም ዋንጫ አልፋለች። በአሜሪካ ምድር ላይ ለሚደረገው ዓለም ዋንጫ የትራምፕ አስተዳደር ለፕሮፌሽናል ስፖርተኞች በውድድሮች ላይ ለሚሳተፉት ይሄን አዋጅ አይመለከትም የሚል ኤክሰፕሽን አውጥቷል። ለደጋፊዎች ግን አላለም። ይሄ እንግዲህ ኢሚግራንት ጠል የሆነ አስተዳደር ነው ይባል የለ የትራምፕ አስተዳደር ዓለም ዋንጫ እንዲዘጋጅ በሀገሩ ይፈልጋል፣ ግን ደግሞ ለደጋፊዎቹ በር አይከፍትም። ፊፋ እንዴት አድርጎ እንደሚፈታው እስቲ እናያለን። በተለይ የኢራን ደጋፊዎች እንግዲህ የኢራን ዝርያ ያላቸው አሜሪካውያን ካልገቡ በስተቀር ክለብ ዓለም ዋንጫ ላይም የታየው ይህ ከቪዛ ጋር የተያዘ ችግር ነው። ስለዚህ በቀጥታ የሚሆን በተዘዋዋሪ በስቴዲየም አቴንዳንስ ላይ በተመልካች ቁጥር ላይ ተጽዕኖ አሳድሯል። ይሁንና ቪዛውም ክፍት ቢሆን ስቴዲየሞች ይሞላሉ ተብሎ እንኳን አይጠበቅም። እስቲ አስቡት ስቴዲየሙ 75000 ተመልካች አሁን ቆየ የቼልሲና የቤኔፊካን ቅድም የጠቀስኩላችሁ መልሼ ላንሰው 74867 ተመልካች ነው ስቴዲየም የሚያስተናግደው። የገባው 25929 ቼልሲን የሚያክል ትልቅ ክለብ ስለሚጫወት ይመስለኛል። እንዲሁ ቤኔፊካም የፖርቱጊዝ ዝርያ ያላቸው ወይም ፖርቱጊዝ አሜሪካውያን ሊገቡ ይችላሉ እና 25000 ብዙ ስቴዲየሞች ከአንድ ሶስተኛ ያነሰ ተመልካች ነው ያስተናግዱት። የማን ጨዋታ ነው? እንዲሁም 3000 ተመልካች ብቻ በጣም ነው ያሳማውና ለካሜራ እንኳን አይመችም። ለቴሌቪዥን ካሜራ ሰብሰብ ያሉበት ቦታ ላይ እንኳን ካሜራውን አሳርፈ ማቆም እንኳን አትችልም። ስቴዲየሙ አብዛኛው ባዶ ስለሆነ ፊፋ የማይፈልገው ነገር ነው። ለዚህ ነው አሁን ነፃ ቲኬት በቼልሲና በቤኔፊካ ግጥሚያ ላይ ለገባችሁ ሁሉ የኢንተር ሚላንን የኢንተርናዚዮናሌንና የፍሉሚኔንሴን ጨዋታ ለእናንተ ብቻ በነፃ ለማየት አልተጋበዛችሁም። ሌሎች 3 ሰዎች ይዛችሁ ነው 4 ነፃ ቲኬት ትሰጣችኋል ያሉ። እንዴት አድርጎ ይሙላው ታዲያ ይሄን ስቴዲየም ፊፋ 75000 ገደማ ተመልካች የሚያስተናግድ እና እስከ ትላንት ምሽት ጨዋታዎች ድረስ በእነዚህ ስቴዲየሞች ላይ የተቆጠሩት ባዶ ወንበሮች 1 ሚሊዮን ደርሰዋል። ያልተሸጡ ቲኬቶች በሉ ለቲቪ ቀረጻ እንኳን በማያመች ሁኔታ ስቴዲየሞች ባዶ እየሆኑ ነው። የሜርሴዲስ ቤንዝ ስቴዲየም ይሄ ቼልሲና ሎስ አንጀለስ ኤልኤፍሲ ነው። እነዚህ የተጫወቱበት ስቴዲየም 1/3 እንኳን መሙላት አቅቶት